الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد فنواصل درسنا في هذا الكتاب كتاب الحدود معلن من بلوغ المرام. حد القذف يتنال حد السرقة لا ينالن سرقة مكاچو شروطات እንግዲህ ذكرنا لتوسنون ኒሳብ የሚለውን ስንት መጠኑ የሚያስቆርጠው ገንዘብ ስንት ሲደርስ ነው የሚያስቆርጠው እሱን አይተናል። አሁን ደግሞ ሕግዝ የሚባል አለ እሱን ልናይ ነው። وعن رافع بن خديج رضي الله عنه قال سمعت رسول الله صلى الله عليه وسلم يقول لا قطع في ثمر ولا كثر رواه المذكورون وصححه أيضا الترمذي وابن حبان. صحيح الجامع لاي 7545 حديثنا إلى صحيح الجامع الصغير. طيب ثمر سيفسر من إلال ما كان معلقا في النخل قبل أن يجذ الكثر بفتح الكاف والثاء جمار النخل وهو شحمه الذي في وسطه. الحديث درجاون سناقر صحيح رواه أحمد الإمام أحمد في المسند صستنيا أرات سلساسوس أرات سلسارات تلال أمسمتو أربام أندمتو أربع أندم. وأبو داود أرات سيس وسمتو 88 ليلو تملقبو تاللا مدي تنان نصاب ذكرنا البلنا لهن دقمو حرز አንድ ገንዘብ ሊያስቆርጥ ዘና ያሸባቢ ገንዘቡ ራሱ የተጠበቀ መሆን አለበት። ለገንዘቡ የሚጠብቀው ነገር ማለት እንግዲህ ገንዘብ እንደ ገንዘብነቱ የሚያስቀምጡበት ቦታ አለ። በሃኢም ከሆነ ለምሳሌ ዘሪባ ወይም በረት ውስጥ ታስሮ መሆን አለበት እንጂ ከሜዳ እየበሉ ለምሳሌ ወደ ጫካ ተነርተው ቢሰርቅ አንድ ሰው ምን የለበትም ነው ምንለው ይችላል ማለት ሳይሆን ቀጥ የለበትም ይመልሳል የወሰደውን ከዛ ኢማሙ ያየውን ታይዝር ሊያደርገው ይችላል። አሁን እዛ ሐዲስ የሚለው የራፊዕ ኢብኑ ኸዲጅ ሐዲስ ምን ይላል? قال سمعت رسول الله صلى الله عليه وسلم يقول يا الله الملائكتኛ እንዲህ ሲሉ ሰማሁ لا قطع اليد የለም መቆረጥ የለም ማለት ነው። في ثمر በፍሬዎች ተምር ማለት እንግዲህ የትላልቅ ዛፍ እንደ ተምር የመሳሰሉ ዛፎች ፍራፍሬ ተምር ይባላል። አንዷ ተመራት ይባላል ቢታ ይሄ ተምር የሚለው ደግሞ ጀምዕ ብዙ ማለት ነው። ወላ ከሰሪን በከሰርም አሉ ከሰር بفتحتين እንግዲህ ከዛ ከተምሩ ከውስጡም ይወጣ ከተምሩ አለ ደሙጫ እያሉ ይፈስሩታል። شحمه وقلبه وجماره በሱም መቆረጥ የለም አሉ። حديث رواه المذكورون إلى تنانت ያወሳናቸው ሰዎች ትናንት የቀራነውን ሐዲስ እንግዲህ ያወሩት ሰዎች እነሱ አውርተውታል። ትናንት ያቆምንበትን ሐዲስ رواه احمد والاربعه ብለዋል الحافظ ابن حجر። ስለዚህ المذكورون ማለት ትናንት ያወሳናቸው ማለታቸው اي احمد واصحاب السنن الاربعه الامام احمد في المسند كذلك اصحاب السنن الاربعه አራቱም ዘግበውትና የትናንቱን ትርሚዚና ኢብኑ ሒባን ሶሒህ ነው እንዳሉት ሁሉ ዛሬም ያሁኑንም ሐዲስ አትርሚዚ ወኢብኑ ሒባን ሶሒህ ነው ብለውታል ይላል። ስለዚህ ይሄንን ሐዲስ በመረዳት ሰዎች ተለያዩ። ሐዲሱ ዛሂሩን እንደሰማነው በፍራፍሬ ቀጥ የለም ይላል። አንዳንዶቹ በዛሂሩ ይዘው ፍራፍሬ የሰረቀ ሰው እጁ አይቆረጥም ያሉ አሉ ከኢማም አቢ ሐኒፋ ረሂመሁላህ። ግን ሐዲሱ ማዕናው ይህ ሳይሆን ተመሩ ይሄ አትክልቱ አጥር ከሌለው كما غالب حوائط اهل المدينه الى الشافعي رحمه الله የመዲና አትክልቶች አብዛኛዎቻቸው አጥር የላቸውም ነበር ይላል። ስለዚህ አጥር የለውም ተምሩ አፍርቷል። ሰውየው ገብቶ ከዛ ከተምር ወሰደ ምን የለም እየተባለ ነው። ሕርዝ ሰውየው ገንዘቡን ሕርዝ ውስጥ ስላላስገባው ከሕርዝ ስላልሰረቀ እጁ ምን አይደረግም
አይቆረጥም ተግባባን ያሸበብ ስለዚህ ለመቆረጥ ምን ሸርጥ አለው ይያልን ነው የሚሰረቀው ገንዘብ ሒርዝ ውስጥ የሆነ መሆን አለበት ሒርዝ ማለት እኮ ገንዘቡን የሚጠብቀው ነገር ማለት ነው ለምሳሌ ሒርዝ ደግሞ እንደ ገንዘብነቱ ይለያያል የብር ሒርዝና የእንስሳ ሒርዝ አንድ አይሆንም ምሳሌ ብርህን በረት ታስቀምጠዋለህ ብሩን አታስቀምጠው ወይ ቦርሳ ነው የምታስቀምጠው ወይ ደግሞ صندوق ውስጥ ነው የምታስቀምጠው ከዛም አልፎ ለብር ሰዎች ብዙ ይጥራሉ ቢደቀድቁት በማይሰበር ካዝና ውስጥ ነው ሰዎች ብራቸውን የሚያስቀምጡት አይደል ቃጠሎ እንኳን ቢነሳ ምን እንዳይሆን አይበላም ይላሉ ብራቸውን የሚያስቀምጡ አልሙሂም ይሄን የዘከርነው ለምንድን ነው ሒርዙ እንደ ገንዘቡ ይለያያል አትክልትህን ካጠርከው ምን ሆነ ሒርዙ ውስጥ ሆነ አጥር ሰብሮ ባጥር ዘሎ ከገባ ወደፊት ይመጣልናል ሐዲስ ያሁኑን ሐዲስ ምን ረዳው ምን ብለን ነው ይያልን አጥር የሌለው አትክልት ውስጥ ሰውየው ገብቶ ዒነብ ወይን ቢበላ ቢሰርቅ ወይ ደግሞ ተምር ቢሰርቅ ከሒርዝ ስላልሰረቀ ቀጥ ያለበት ይችላል እኮ መውሰድ ማለት አይደለም ግን ቀጥዑ ምን ይሸረጣል ይያልን ከሒርዝ መሆን አለበት ትክክለኛው ማዕናው ይሄ ነው አለዛ ተመር ያስቆርጣል ወደፊት ሶስት ሐالات ይኖረዋል ሰውየው አትክልት የሆነ ፍራፍሬ ሲወስ ከሶስት ሐالات አይወጣም ያ መጨረሻ የዓምር ብኑ ሹዓይብ عن ابيه عن جده ከሱም ይመጣው ሐዲስ ላይ እናገኘዋለን ስለዚህ ከዛ ሐዲስ ምን ረዳው አልሙሂም ቀድም መግቢያው ላይ እንዳልኩት ገንዘብ የሰረቀ ሰው ሊቆረጥ ዘንዳ ከሒርዝ መውሰድ አለበት محروز ካልሆነ የሰረቀው ገንዘብ ቀጥዑ ይቀራል ያንን ገንዘብ ይመልሳል የሚያስቀጣው ከሆነ መቀጮ ጨምሮም ይከፍላል ተብሏል ሐዲሱ ወደፊት ይመጣል ከዛ ሐዲስ ምን ረዳው ሒርዝ ሸርጥ መሆን وعن ابي اميه المخزومي رضي الله عنه قال اتي النبي صلى الله عليه وسلم بلص قد اعترف اعترافا ولم يوجد معه متاع فقال رسول الله صلى الله عليه وسلم ما إخالك سرقته قال بلى فأعاد عليه مرتين أو ثلاثة فأمر به فقطع وجيء به فقال استغفر الله وتوب إليه فقال أستغفر الله وأتوب إليه فقال اللهم تب عليه ثلاثة الحديث أخرجه أبو داود واللفظ له وأحمد والنسائي ورجاله ثقات يريد ضعيف أبي داود 943 دلال زم أبو داود في المراسيل من حديث محمد بن عبد الرحمن بن ثوبان بهذا نحوه وزاد فقطعوه وحسموه ثم أتوه به فقال تب إلى الله فقال تبت إلى الله فقال اللهم تب عليه ووصله الدارقطني الإمام الدارقطني موصول أرقم والحاكم والبيهقي بذكر أبي هريرة فيه ورجح ابن خزيمة وابن المديني وغير واحد إرساله وصحها ابن القطان الموصولة ورواه ابو داود في السنن والنسائي وابن ماجه من طريق أبي أمية المخزومي أن رسول الله صلى الله عليه وسلم أتي بلص قد اعترف اعترافا ولم يوجد معه متاع فقال له ما إخالك سرقت الحديث قال الخطابي في إسناده مقال قال والحديث إذا رواه مجهول لم يكن حجة ولم يجب الحكم به طيب على كل يحاكم ملفظ ما قال حديث لا ينقضي في ثبوته وعدم ثبوته تلايو حديث سنفسره من إلال يا أبو أمية المخزومي يتبالو سوينا وميارا أبو هريرة تذكروا موصوله نوم تورطال يالونا من على قال أتي النبي صلى الله عليه وسلم لنبياتين صلى الله عليه وسلم عمدت الله تشو بلص بل يبا مالتنا لص مالت انجدي مثلث اللام ነው ይላሉ لصم 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 بتل አልተሳሳትክም አሉ ላሙ ላይ ሶስቱም ሐረካ ይቻላል ላሉ ሌባ ማለት ነው አንድ ሌባ ልስ ይባላል ብዙ ሲሆኑ ልሱስ ይባላሉ ለሶሳም ይባላሉ ላሙ ተፈትሖ ሁለቱም ሷዶች ተፈትحው ለሶሶቱ ጣይ እና ሌባ ሰርቆ ቀድ اعترف ያመነ የሆነ اعترافን ማመንን ሰርቅ ያለው ብሎ አምኖ
ያንን ሰውዬ ወደ ነብያችን ሰለላሁ ዐለይሂ ወሰለም ይዘውላቸው መጡ اعترف ማለት አቀረ اقرارا ولم يوجد معه متاع እንግዲህ ሰርቅ ያለው ብሎ አመነ አሰርቋል የተባለው ዕቃ እሱ ጋር አልተገኘ ሌባው እንግዲህ ቀሪ ነው አሸባው ዕቃው ካልተገኘ እኮ አለ መስረቁ ነው የለም ዕቃው አብሮ እሱ ጋር ነብያችን ሰለላሁ ዐለይሂ ወሰለም አመጡላቸው ይሄ ሰውዬ ሰርቅ ያለው ብሎ اعتراف አድርጓል ሲሏቸው فقال رسول الله صلى الله عليه وسلم يا الله ملائكتኛ ለሱ ምን አሉት ما إخالك سرقت ما إخالك ማለት እኮ ما أظنك እንግዲህ ما أخالك ነበር በሌላ የሚሆነው همزة المضارعة كثلاثي ከሆነ ይፈተህ ነበር ይቺ እንግዲህ على خلاف القياس تكسرالله ብለዋል የሰረቅ አይመስለኝም بالسرق የሰረቀው ዕቃ አብሮ ይገኝ ነበር የሰረቅ አይመስለኝም አሉት ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ እኮ ሐዱን ከሰውየው ደርእ ለማድረግ ተልቂን ያረጉት ነው ነብያችን ሰለላሁ ዐለይሂ ወሰለም ዕቃው አልተገኘም ዕቃው ቢገኝ ኸይሩ ቡርሃን በጣም ትልቅ ማስረጃ ነው ብለዋል ከምስክርም ከሁሉም የተሰረቀው ዕቃ ሌባው እጅ ላይ ከተገኘ ከበይና በላይ ነው ይላሉ ኢብኑል ቀይም ይሄ ግን ዕቃው አልተገኘም አንተ ሰውዬ ተመሳስሎብህ ነው እንጂ የሰረቀ አይመስለኝም አሉት ተልቂን ያረጉት እኮ ነው አልሰረቅኩም ብሎ ምን እንደሆነ ነው ከመቆረጥ እንዲድ ما إخالك سرقت ما أظنك سرقت قال بلى هذا سرق ያለው هذا سرق ያለው فأعاد عليه مرتين أو ثلاث ሁለት ጊዜ ما إخالك سرقت ሲሉት አሁንም እሱ በላ ወይ ሁለት ጊዜ فأمر به فقطع ከዛ በኋላ እንግዲህ ሩጁዕ አላረገም ሩጁዕ ቢያረግ ይቀርለት ነበር ቁረጡት አሉና ነብያችን ሰለላሁ ዐለይሂ ወሰለም እጁ ተቆረጠ وجاء به ከተቆረጠ በኋላ ይሄው ቆርጠና መጣ ነው አሉ فقال استغفر الله وتوب اليه እንግዲህ አላህን ማርታ ለምነው ወደ አላህ ተውበት አሉት فقال استغفر الله واتوب اليه እሺ ብሎ አላህን ይቅርታ ማርታ ጠይቃለሁ ለምናለሁ ወደሱም ተውብቻለሁ فقال اللهم تب عليه ثلاثا ሶስት ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ተውበቱን ተውበቱን ተቀበለው ብለው ነብያችን ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት ስለዚህ እንግዲህ ተውባም እንዳረግ መጀመሪያ እንግዲህ ተልቂን ይደረጋል ውሸቱም ከሆነ ተመሳስሎበት ከሆነ እንዲመለስ ከተመለሰ ሐዱ ይቀርለታል በዛው ላይ ከቀጠለ ይቆረጣል ከተቆረጠ በኋላ እንግዲህ እንዲተውበት ሐለቱን እንዲያሳምር ዳዕዋ ይቀርብለትና ከተተውበተ በኋላ ደግሞ ዱዓ ይደረግለታል ማለትን ከዚህ ሐዲስ እንረዳለን حديثنا أبو داود لفظهم يا أبو داود نو بلوال أحمد في المسند والنسائي رجال حديثون يا ورد سوى انجدي ثقاتوች ናቸው አሉ موصول እና مرسل ነው ያሉ ተለያዩ የተወሰኑት مرسل መሆኑን ነው ያየዱት موصول አርገውም الامام الدارقطني አውርተውታል ይላል ሌላ ይሄንን حديث اخرجه الحاكم من حديث ابي هريره الامام الحاكم في المستدرك كابو هريره حديث خرجوታል ይላል فساقه بمعناه بهذا اللفظ سايون بمعناه هنا يامطت الامام الحاكم وقال فيه ذا حديث لا من بلوال اذهبوا به فاقطعوه ثم احسموه እንግዲህ اعتراف አረገ የሰረቀ አይመስለኝም አይ ሰርቅ ያለው አለ ይዳውስ ሰዱና እጁን ቆረጡት አሉ ነብያችን ሰለላሁ ዐለይሂ ወሰለም እጁን ከቆረጣችሁት በኋላ እንግዲህ ሲራያ የሚባል አለ እሱ እንዳያጋጥመው ቆርጣችሁ ሲያበቃ ተክሱት አሉ ነብያችን ሰለላሁ ዐለይሂ ወሰለም احسموه ማለት حسم ማለት ሰውየው እጁ ላይ ቆረጥና እንግዲህ እጁ ሲቆረጥ የደሙ ሴሎች ክፍት ይሆኑና ነዚፍ ደም ያመጣሉ ያ ደሙ ብዙ ጊዜ ነዚፍ ካረገ ለብዙ ጊዜ ከፈሰሰ ሰውየው ሊሞት ስለሚችል ዘይት ያፈሉና ያን የተቆረጠውን እጅ የት ላይ ያስገቡታል እዛ አፈላው ዘይት ላይ ሲያረጉት ይሄ ደሙ ምን ይሆናል ያሸባ ይቋረጣል ለዚህ ሐድ ተደርጎ ሲያበቃ እንደዛ ይደረጋል ሰውየው ህይወቱን ለመታደግና በነዚፍ بدم مفسس بذات እንዳይሞት حسم دم العرق أو حسم دم العرق إذا منعه السيلان بالكي بالنار وبابه ضرب حسم يحسمونه مباله قالوا من الباب الثاني
والحديث دليل على وجوب حسم ما قطع بأن يكوى موضع القطع لينقطع الدم الدم እንዳልነው እንግዲህ ደሙ እንዲቋረጥ ዘይት መግሊ አድርገው እንግዲህ አፍልተው እዛ ላይ ይጨምሩታል የሚፈሰው ደም ይቆማል አይሞትም واخرجه البزار ايضا يعني حديث راسل وقال لا باس باسناده سنادو ችግር የለበትም ምንም አይልም ብሎ البزار حديثون ወደ ማመስገንና ወደ ማስበት ማይል አድርጓል ይላል አሁንም ضعيف الرواء ላይ ضعيف ነው ብለውታል 2431ኛ حديث የበዛር حديث الزهم لا ولفظه يبزار عن ابي هريره رضي الله عنه ان رسول الله صلى الله عليه وسلم اتي بسارق قد سرق شمله لبسنا يسرقوا فقالوا يا رسول الله ان هذا سرق فقال رسول الله صلى الله عليه وسلم ما اخاله سرق يلا يسرقوا لبس يتعلى ሲባል አልተገኘም እሱ ጋር يسرق አይመስለኝም አሉ ነብያችን صلى الله عليه وسلم فقال السارق بلا يا رسول الله فقال رسول الله صلى الله عليه وسلم اذهبوا به فاقطعوه ثم احسموه ثم ائتوني به فقطع ثم أتي به فقال تب إلى الله فقال تبت إلى الله فقال تاب الله عليه رواه الدارقطني كتاب الحدود 7 عندنا والطحاوي في معاني الآثار لشي 683 والحاكم 481 وقال صحيح على شرط مسلم ووافقه الذهبي ولكن أعله الدارقطني بالإرسال فرواه 7 من طريق الثوري مرسلا وكذا الطحاوي من طريق ابن جريج وابن إسحاق مرسلا وهذا مما يخدش في قبول زيادة الدراوردي عن الوصف لذي ليروت እንግዲህ مرسل አድርገው ስላወሩት موصول አድርገው ያወራው زيادة ከመቀበል ይከለክለናል አሉ المهم حديثون ሰነደን ወደ አለማስበት ነው ከሐዲሱ ምን ረዳው እንግዲህ ሰርቆ ሰውየው የተሰረቀው ገንዘብ ካልተገኘ እሱ ጋር ተልቂን ማድረግ እሱን مشروع ይሆናል لدرء الحد عنه በዛው ላይ ከቀጠለ ደግሞ መቆረጡ አይቀርለትም ገንዘቡ የለም ተብሎ በእዕትራፉ ላይ ከቀጠለ 2-3 ጊዜ ተልቂን ተደርጎ በዛው ላይ ከቀጠለ ከጸና ከመቆረጥ ወደ ኋላ አይባልም እጁ ይቆረጥና እንዲተውበት ይጠየቅና ተውበቱን አላህ እንዲቀበለው ደግሞ ዱዓ ይደረግለታል وعن عبد الرحمن بن عوف رضي الله عنه أن رسول الله صلى الله عليه وسلم قال لا يغرم السارق يغرم عليه النام راون بفتحنا وبكسرنا يصافوا كسرانه غرم يغرم من وراء الغريمه يغرم بولت من وراء من الباب الرابع ومن الباب الثاني إذا أقيم عليه الحد رواه النسائي وبين أنه منقطع وقال أبو حاتم هو منكر حديثه بوجه من الوجوه أي سبتم تبلال ضعيف النسائي قرأت سيدة أيمة زتن يلال الزهم أخرجه أبو نعيم في الحلية مبالو كتاب لاي سمن تنيا سوستها هولت والبيهقي سمن تنيا هولت 77 رقم الحديث 17760 وأخرجه أيضا الدارقطني ሶስተኛ 182 ይላል ይሄ ደግሞ እንግዲህ ሰውየው ሲሰርቅ ያ የሰረቀው ነገር ከሁለት ሐለት አይወጣም አብሮ ሳሪቁ ጋር ተገኘ ሰርቋል የሰረቀው ንብረት ተገኘ ሳሪቁ ጋር እንግዲህ ሰርቆ ተመሰከረበት ያ የሰረቀው ነገር አለ የሰውዬ ኢጅማዓን الائمه الاربعه مجمعዎች ናቸው العين المسروقه እሱ ዘንድ ካለች እጁም ተቆርጦ ገንዘቡንም ምን ያረጋል ለባለቤት ይመልሳል ይሄ መስአላው ምንድነው ተብሏል መስአላ ኢጅማዒ የሰው ሐቅ ነው ሲሰርቅ እንግዲህ ሰውየው ሁለት ሐቅ ተንጠልጥሎበታል ያላህ ሐቅ አለ እሱ ያስቆርጠዋል ይያልን የሰው ሐቅ ወስዷል ያ የወሰደው ንብረት አለ ይመልሳል ኢጅማዓን ኺላፍ የለም አሁን ይሄ ሐዲስ የሚለው የሰረቀው ንብረት ከሌለ አጠፋው ምን ይሁን እዚህ ላይ ይለያያል ሰርቋል የሰረቀውን ገንዘብ ተጠቅሞታል የለም ምን ይሁን ሐዲሱ የሚለው كعبد الرحمن بن عوف أحد المبشرين بالجنة الزهري
كساتشو يتورى حديثنا أن رسول الله صلى الله عليه وسلم قال نبياتنا الله ملاكتني عنده بلوال لا يغرم السارق لبا أي كفل مال إذا أقيم عليه الحد حدو كتقوم البيت حد السارق من دنو بلنا قطعو يده مكاچو ከተቀጣጁን ካጣጁ ከተቆረጠ ያንን የሰረቀውን ንብረት አጥፍቶት ከሆነ አይከፍልም አለ ይሄ ሐዲስ طيب ሐዲሱ እንግዲህ የሚያወራው ሰውዬ መኽረማ ይባላል ይሄንን ሐዲስ ከአብዱራህማን ኢብኑ አውፍ የሚያወራው ሰውዬ መኽረማ ኢብኑ ኢብራሂም ኢብኑ አብዱራህማን ኢብኑ አውፍ እንግዲህ አብዱራህማን ኢብኑ አውፍ ምን መሆኑ ነው የልጅ ልጅ ነው ኢብራሂም የሚባል ልጅ አለው አብዱራህማን ኢብኑ አውፍ የሱ የኢብራሂም ልጅ መኽረማ عن جده عبد الرحمن بن عوف يا ورال ومخرمة لم يدرك جده እንግዲህ አያቱን عبد الرحمن بن عوف አልደረሰባቸው ስላልደረሰባቸው ካልሰማው ካላገኘው ሰውዬ ስለሆነ ሐዲሱን ያወራው እንቂጦ አለበት ሐዲሱ መትነን ومعنى منكر ነው ይላሉ መሰለኝ አንዳንድ ንስኻ ኢብኑ ዑሰይሚንን ታዕሊቅ ያለበት ንስኻ ያዛችሁ ካላችሁ ኢብኑ ዑሰይሚን መትኑም አሁን እንዳልነው እንግዲህ ሙንቀጥዕ ነው ያሉ ነው ማዕነንም ሰውየው ሁለት ሐቅ አለበት ያለ ሐቅ በኢቃመት الحد ቢሰቅጥለት የሰውየው ሐቅ እንዴት ይሰቅጥለታል አይሰቅጥለትም ብለው ማዕናው ለፍዙ ሙንከር የሆነ ሐዲስ ነው አለበት ነው ምን ይሄ እንግዲህ ሐዲሱ ካልሰበተ حكم አብሮ ሐዲሱ ጋር ምን ይሆናል አይሰብት ወደ አልአይመ الاربعه አባባል ስንመጣ ይለያያል እንግዲህ ሁለቱ ባንድ ይሆናሉ አንዱ ባንድ ይሆናሉ አንዱ ባንድ ይሆናሉ كيف الامام ابو حنيفه اخذ بما دل عليه هذا الحديث እንግዲህ እሳቸው اهل الكوفه ትናንትም ስንለው ነበር አልሙሂም ስለ ሐዲስ ثبوت عدم الثبوت ላይ እንደ اهل البصرهና እንደ ሒጃዚዮች አይሆኑም ሐዲስን منقطعون مرسلون منون ዝም ብለው ማግበስበስ ነው ደሊል ያረጋል ሌሎች ሐዲስ ተخصص ስላላቸው ይሄ ሐዲሱ አልሰበተም ማሉና ሌላ حكم አሰበት አስሉ በአስሉ ጸን ይሄኛው ሰውዬ አይሆንም ማሉ الامام الشافعي واحمد يكفلاሉ ልበላቸው ሻፊዒና አህመድ ቀውላቸው في هذه المساله አንድ ነው ሰውየው የሰረቀውን ነገር አጠፋው ተጠቀመው ሐድ ተቆመበት የሰው ሐቅ አይሰቅጥለትም አሉ ይከፍላል ሰው ሐቅ ወስዷል ሰው ሐቅ ወስዶ ሐድ በመቆሙ የሚሰቅጥለት ነገር የለም አሉ ሰዋቡ እሱ ነው ይያልን ይሄን ሐዲስ ሲሏቸው ይሄ ሐዲስ ቢወጅህ من الوجوه አይሰብትም አሉ የሳቸውን ቀውል ነው ምን ይዘው አልኢማም ማሊክ ሐዲሱ ይሄን እንዳልሰበታ ወቁ ሳቸው እንግዲህ የሚያሰብቱት አስል አለ ብለናል استحسان የሚባል استحسان የሚባለው ነገር ደግሞ አስቸጋሪ ነው ያጀለው استحسانን የሰውየውን ሐለት እናያለን አሉ አልኢማም ማሊክ ይህ ሰውዬ ሰርቆ ያ የተሰረቀው ገንዘብ እሱ ጋር ያልተገኘው ሰውየው ደሃ ነው ወይስ ሀብታም ነው ان كان موسرا يغرم ሀብታም ከሆነ መክፈል ስለማያስቸግረው አምጥቶ ይከፍላል አሉ ሙዕሲር ከሆነ ሳሉ አይከፍልም አሉ ላ ኑታቢዑ ስለዚህ ይሄ ደሊል ሲባሉ استحساننا استحسان دليل አይሆን ስለዚህ እኛ አድላ من الكتاب ካገኘን من السنه ካገኘን فبها نعمت اجماع ካለ فبها ያ ከለለ ግን አስሉ ያልን ያለነው አሁን የኢማም ማሊክ እና የኢማም ሻፊዒና የኢማም አህመድ አባባ ሰውየው የሰው ሐቅ ወስዷል ማንኛውም በሰሪቃም ቢሆን በሌላም ነገር ቢሆን እኮ የሰው ሐቅ የወሰደ ሰው ያላግባ ያ ሐቁ ካለ ይመልሳል ሐቁ ከሌለ መክፈል አለበት ይሄም ሰውዬ እንደዛው ነው ሐድ መቆሙ ከዚህ የሚያወጣው ነገር የለውም አይን العين المسروقه بتنور اجماعا መመለስ ስለሚኖርበት ከተጠቀመው አሁን ካለው አሁን ቂማው ተገምቶ ያንን ይከፍላል ከሌለው بذمته دين ይሆንበታል ይከፍላል በሚያገኝ ሰዓት حديث ايه على ثبته من لو والله سبحانه وتعالى عالم وعن عبد الله بن عمرو بن العاص رضي الله عنهما عن رسول الله صلى الله عليه وسلم قدم እንግዲህ መጀመሪያ የቀራነው ሐዲስ ወደፊት ይመጣል በተፋሲል بياله حكمه الزالاي ثمرنا كثر لاي قطع የለም የሚል ሐዲስ የራፊዕ ኢብኑ ኸዲጅ አሳልፈናል حكمون ደግሞ የሚያስተዋውቅና በዝርዝር የሚያስረዳ ሐዲስ አሁን እየመጣ ነው ልብ እንላል
وعن عبد الله بن عمرو بن العاص رضي الله عنهما عن رسول الله صلى الله عليه وسلم أنه سئل عن التمر المعلق الثمر بملم يورى لهن تمر على بالمثناتين فقال من أصاب بفيه من ذي حاجة غير متخذ خبنة فلا شيء عليه ومن خرج بشيء منه فعليه الغرامة والعقوبة ومن خرج بشيء منه بعد أن يؤويه الجرين فبلغ ثمن المجن فعليه القطع أخرجه أبو داود والنسائي وصححه الحاكم صحيح الجامع 6038 حديثنا يلال صحيح الجامع الصغير يالله يا الزالاي زلاي انجدي ضعيف رواه النسائي في الكبرى 7477 تلال وقال وهذا مرسل وليس بثابت على حسب قول النسائي وقال المصنف في الدراية ورواه الدارقطني وقال المسور لم يدرك عبد الرحمن وكذا قال يزهنيو سايهون يزهنيو المسور منكرون يالو يزهنيون تخريج ነው زلاي የጻፈው በቁጥር ስተት ነው የሚሆነው ሶስተኛ ብሎ ነው የጻፈው ሶስተኛው የዛኛው ነው የዚህኛው አራተኛ ነው ይሄ ሐዲስ ያ شباب ضعيف የኛ ንስኻ ያዘ ሰው አለ ضعيف رواه النسائي ሚለው ያኛው ያና عبد الرحمن بن عوف የሱ ሐዲስ ተخريج ነው ቁጥሮቹን ለያይቷቸው ነው የዚህኛው አሁን የቀራሁት ሐዲስ ተخريج አራተኛ ነው صحيح رواه احمد الامام احمد ዘግበውታል ይላል ስድስተኛ 466 وابو داود 4394 والنسائي 869 وابن ماجه 2595 وابن الجارود 828 والحاكم 4380 ይሄ ደግሞ ሌላ ሐዲስ على كل الاحوال ይሄ ሐዲሱ እንግዲህ حاكم صحيحውታል ይያለ ነው ቁጥር 3 4 ይያሉ አምታቱት صحيح الجامع 6038 ነው አሉ የአትክልትን ፍራፍሬዎች የሚያብራራ ሐዲስ ነው መጀመሪያ የራፊዕ ኢብኑ ኸዲጅ የቀራ ነው لا قطع في ثمر ولا كثر ብለን ነበር እዛ ሐዲሱ የተፈለገው حرز መሆን شرط ነው ለማለት ነው ብለናል እዚህ ላይ عبد الله بن عمرو بن العاص የተሰኘ صحابي رضي الله عنهما من هلال عن رسول الله صلى الله عليه وسلم كالله ملاكتنيا يزونو مياوراو أنه سئل نبياتين صلى الله عليه وسلم تتأيقوا عن التمر المعلق إذا فلاي سلة تنتلتل تمر معلق مالتكو أفرطو بسلو زاو تمرو راي تنتلتلو على إذا فلاي تمرو السو اندتنو حكمو تابلو نبياتين صلى الله عليه وسلم تتأيقوا لببالو فقال ملس لاي نبياتين صلى الله عليه وسلم منالو من أصاب بفيه يالو من ذي حاجة كذا تمر زاف لاي كالو تمر بافو يبلالو كحاجة بالبيت مالت انجدي چگروت ربوت هيدو كذا كتمر زاف لهدو بچا يبلا زاوات كلتو لاي هيدنا انجدي بلا من ذي حاجة يچگر اسفلقوت ربوت غير متخذ خبناس كما يزل لا يهل سيون خبنان سيفسر هو معطف الإزار وطرف الثوب والمقصود مقصورو يلال والمقصودون ودالنو رأسيون مقصودون أنه أكل ولم يأخذ معه شيء انقدي هيدا الناس ذا تمرو لاي بل ربوتان عبر سبيلنا وابن السبيلنا بلا لهدو بچا በጨርቁ እንደዛ አርጓ አልያዘ ኹብና ማለት እንደዚህ ጨርቅህን አጥፈህ ይዘህ እንግዲህ ወመውሰድ እሱን አልወሰደም فلا شيء عليه ነብያችን ሰለላሁ ዐለይሂ ወሰለም ይህ ሰውዬ ምንም የለበትም እንግዲህ ለወዱ ብቻ ነው ይበል ይሄ ሌላም ቦታ ብለናል على عادتهم عادታቸው እንደዚህ ነው አይከለክሉም ነበር ብለናል እኛም ጋር ነበር አሁን ነው ነገሩ እንግዲህ ጠና ያለው ያሸው ሰውዬ ሽምብራ ይዘራል ጥንቅሽ ይዘራል መንገድ ዳር እኮ ነው ሰዎች ሲያልፉ አንድ እግር ነቅሎ ቢበላ አይጠይቅም جرت العرف بهذا عادው አሁን ጠንከር ብሏል አይተውህም المهم ይሄም እንደዛ ስለሆነ عادታቸው የራበው ሰው ሄዶ ለሆዱ በላ አርጎ ቢያልፍ
ይሄ ሰውዬ ምንም የለበትም አሉ وهذه هي الحالة الأولى የመጀመሪያው حال ربوت ለሆዱ ብቻ ከሆነ ችግር የለበትም አሉ ባይሆን ኹብና በጨርቁ ወይም ደግሞ ፍርሳ የሆነ ነገር ይዞ በዛ መውሰድ የለበትም እንዳይወስዳል ومن خرج بشيء منه አሉ በልቶ ሲያበቃ ከዛ ከዛፉ ላይ ካለው ተምር ይዞ ይወጣሉ فعليه الغرامة والعقوبة በላ ከዛ በኋላ ደግሞ በቃው ያዘና ሄደ ይህ ሰውዬ ምን አለበት አሉ ይከፍላል የወሰደውን ይከፍላል እንግዲህ ሕርዝ ስላደለ አይቆረጥም ሕርዝ የለውማ ከዛ ምንድን ያደርጋል የወሰደውን ይከፍልና تعزيرም ዕቁባ መቀጫ እንግዲህ ኢማሙ የሚያየውን ይሰጣዋል መቀጫ አለበት አሉ ነብያችን ሰለላሁ ዐለይሂ ወሰለም هذه هي الحالة الثانية ومن خرج بشيء منه አሉ ከዛ ከተምር የሆነ ነገር ይዞ የወጣ بعد ان يؤويه الجرين አውድማው ካስጠጋው በኋላ አሉ አዋዩ ያስጠጋማል እንግዲህ ለቅመው ከዛፉ ላይ ጀሪን ይባላል ለዚህ ለገብሱና ለስንዴው እና ለጤፉ ለናምኑ አውድማ እንደምንለው በይደር ይባላል የስንዴው የገብሱ የሚወቃበት የተምሩ ደግሞ እንዲደርቅና መጥፎውን ደህናውን ለመምረጥ የሚያሰጡበት ቦታ ጀሪን ይባላል ሰዎች ባለቤቶች ለቅመው እዛው ድማው ላይ ካስቀመጡት በኋላ የወሰደ ደግሞ መጥቶ አሉ ነብያችን ሰለላሁ ዐለይሂ ወሰለም ይሄ እንግዲህ ጀሪኑ አውድማው ለተምሩ ምንድን የሆነው ነው ሕርዙ የሆነው ነው የሚጠብቁት እኮ እዛ ላይ ነው አውድማው ላይ አውድማ አላቸው ለቅመው አምጥተው ፀሐይ እንዲያገኝና ይሄ ሐሸፋ ምናምን የሚባል ቆሻሻው ምኑን የሚያበጥሩት እንግዲህ እዛ ጀሪኑ ላይ ያስቀምጠው እዛው ድማው ላይ ካስጠጉት በኋላና እዛ ካስቀመጡት በኋላ መጥቶ ከዛ የወሰደ አካል አሉ ነብያችን ሰለላሁ ዐለይሂ ወሰለም فبلغ المجن أو فبلغ ثمن المجن فعليه القطع ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ሶስት ሐለት ለወዱ ብቻ ዛዛፉ ላይ ያለ በልቶ ይሄደ ምንም የለበትም ማለት እዛ ሆዱን በልቶ ሲያበቃ እዛው ዛፉ ላይ ያለ በጨርቁም ሆነ በሚኽላ ይዞ ይሄደ እሱ እንግዲህ ሕርዙ ላይ ስላልደረሰ ተመሩ ይከፍላል የወሰደውን ኢማሙ ደግሞ ያየውን ሌላም ሰው እንዳይዳፈር ይሄንን መቀጫ تعزير ይቀጣዋል ተለቅሞ አውድማው ላይ ሕርዝ ከገባ በኋላ ከሆነ ደግሞ የወሰደው እንግዲህ ከሕርዝ ሰረቀ ሰውዬ ሕርዝ ጋር ምን ሸርጠናል ኒሳብ ሸርጠናል ያ የወሰደው ተምር ግምቱ ትናንት ያልነው አለ ኢብኑ ዑመር ሐዲስ የዛን የጋሻውን ዋጋ የሚያወጣ ከሆነ ስንት ያወጣል ብለናል ያ ሸባብ የሚጀኑ ትናንት 3 دراهم ወይ ربع الدينار ያንን የሚያወጣ ተምር ከሆነ ይቆረጣል አሉ ነብያችን ሰለላሁ ዐለይሂ ወሰለም ምክንያቱም ከሕርዝ ነው የሰረቀው ኒሳብ ሞልቷል ይቆረጣል አሉ ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ ያኛው ሐዲስ لا قطع في ثمر የሚለው ሐዲስ በዛ ሐዲስ ይቀየዳል على اطلاقه አንይዝም ያንን እዛ ላይ መዘከር የተፈለገው ሕርዙ ነው እዛ ላይ ደግሞ ሕርዙም ኒሳቡም ተዘከረ ስለዚህ ثمر ያስቆርጣል አንተ ለምሳሌ እንግዲህ ይሄንን ሐዲስ እኮ ይዘ لا قطع في ثمر ብሎ አጥራህ አስቀመጥከው አትክልት ውስጥ መስቶ ወይ ማንጎ ሊሆን ይችላል ሌላ ሊሆን ይችላል ያቡካዶ ሊሆን ይችላል በልቶ لا قطع في ثمر استدلال ሊያረግ ይችላል አያስሄደው እዛ ላይ መዘከር የተፈለገው ምንድነው ያልኩ ነው ሕርዝ ነው غالب بساتين المدينة አጥር የላቸውም ነበር ይላሉ الامام الشافعي ኢማሙ ሻፊዒ እኮ ከመካ መተው መዲና الامام مالك ላይ ይሄንን ሙወጣ የሚባለውን ክታባቸውን ብዙ ጊዜ ወርደውታል ቀርተውታል ያቃሉ መዲናን በደንባል ስለዚህ የመዲና አይነት አትክልት ከሆነ نعم ሕርዝ ስላልሆነ ቀጥዕ የለም እንላለን የታጠራ አትክልትና ሕርዝ ውስጥ ከሆነ ይቆረጣል ደሊል ይሄ አሁን የተባለው ሐዲስ ስለዚህ ከሕርዝ ከሰረቀ ثمرون مالته ነው كذلك يتسرقው ፍራፍሬ ثمن المجن كدرس بنص هذا الحديث ይቆረጣል ሰውዬው ዑስማንም ቆርጠዋል ተብሏል ኦትሩጃ የሚባል ሌላ ሐዲስ ላይ አቡ ሙሳ አልአሽዓሪ ሐዲስ አሳልፈና ሰውዬው ኦትሩጃ ሰረቀ ተያዘ አመነ ተገመት ተባለ في خلافة عثمان رضي الله عنه ስትገመት አለፈች እንደውም ከሩብዕ ዲናር ዋጋው አለፈ فقطعه عثمان ولم يعارضه أحد من الصحابة الذين كانوا في خلافته سلزي ياسقرطال حديث عبد الله بن عمرو بن العاص حديث أخرجه أبو داود والنسائي من أصحاب السنن هلات وصححه الحاكم
الإمام الحاكم يعني الحديث صحيح إنه بلوتال للال كذلك الألباني انقدي في صحيح الجامع الصغير قدم قطرون ذكر الله هون ميدغمال 6038 حديث صحيح ነው ብለውታል ስለዚህ ተመርን በሚመለከት እንግዲህ ዒነቡም የምኑም እዚህ ይገባል ተብሏል አሁን ያልነው ነው ሁክሙ አጥር የሌለው ምናምን ከሆነ በመጀመሪያው በራፊ ኢብኑ ኸዲጅ ሐዲስ እንይዛለ ቀጥ ያለበትም የወሰደውን እንግዲህ ይከፍላል ከዛ ኢማሙ ዕቁባ ተዕዚር ካየ ያዝራዋል አጥር ካለውና ወይም ደግሞ ተለቅሞ ጀሪል ላይ አውድማ ላይ ከሆነ በኋላ ከሰረቀ ኒሳብ ከሞላ ይቆረጣል ነው نكتفي بهذا والله سبحانه وتعالى اعلم صلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين